ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል በኤፍኤ ካፕ ጨዋታ ከዊጋን አትሌቲክ ጋር ያደረጉትን ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ጨዋታው ምን ይመስል ነበረ? ምን ይነግረናል? በሰፊ ጎል ልዩነት የተጠናቀቀው 4ቱም ጎል በመጀመሪያው አጋማሽ ነው የገባው። ያም የሚናገረው የራሱ የሆነ ስቶሪ ያለው የሚናገርበት አይደለ። 2 አሲስቶችን ኤቨሬቺ ኤዜ አድርጓል በአንድ ጨዋታ። ባለፉት ጨዋታዎች ላይ ሲተች የነበረው ኤቨሬቺ ኤዜ ማለት ነው። በዚህ ጨዋታ ላይ ግን 2 አሲስቶችን ማስመዝገብ የቻለበትን መንገድ ተመልክተናል። አሲስቶቹ ምን ይነግሩናል? ከየት የተገኙ ናቸው? ከምን ቦታ የተነሱ ናቸው የሚለውን ነገር እንደዚሁ እየተመለከትን ስለሱ የሚነግረን ነገር አለና ያን ነገር ለማየት እንሞክራለን። በአጠቃላይ ስለ ጨዋታው እንደዚሁም ደግሞ ስለ አርሰናል በአርሰናል ዙሪያ ስላሉ ጉዳዮች የምናነሳው ጉዳይ ይኖራል። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ተጋብዛችኋል። አርሰናል በኤፍኤ ካፕ ጨዋታ ከዊጋን አትሌቲክ ጋር ጨዋታውን አድርጎ ነበረ። በአርሰናል እና በዊጋን አትሌቲክ መካከል ያለውን ልዩነት በቃ በአጭር አማርኛ ለመግለጽ ማለት ለምሳሌ ተጫዋቾቹ ምን ያህል ደሞዝ ይከፈላቸዋል፣ የስኳድ ኳሊቲው እንዴት ነው፣ ስኳድ ዴብዙ እንዴት ነው፣ የትኛው ዲቪዚዮን ላይ ነው የሚጫወተው ምናምን የሚለውን ነገር ትተን ምክንያቱም ታይም ሴቭ ያደርግልናል። ያንን ጠቅላላ ትተነው ጀስት ዝም ብለን ምንድነው ልዩነታቸው የሚለውን ካየን ጨዋታው የተጠናቀቀው በ27ኛው ደቂቃ ነው አይደለ? ምክንያቱም ልክ 27ኛው ደቂቃ ሲል ገብርኤል ጄሱስ 4ኛውን ጎል አስቆጥሮ ነበር። ክርስቲያን ኖርጋርድ ያቀበለውን ኳስ ገብርኤል ጄሱስ 27ኛው ደቂቃ ላይ አስቆጠረ። ጨዋታው በዛው ተጠናቀቀ። ከዛ በኋላ ተጫዋቾች እየተቀየሩ መውጣት ጀመሩ። ለምሳሌ ወደ 46ኛው ደቂቃ ላይ ነው አይደለ ቡካዮ ሳካ ወጥቶ ቪክቶር ዮኬሬስ ተቀይሮ ሊገባ ይቻላል። ከዛ በኋላ ሌሎችንም ስንመለከት በእንደዛው አይነት ሁኔታ ቶሎ ተቀይረው የወጡበትን መንገድ ተመልክተናል። አርሰናል ከዛ በኋላ ቴምፖ ወይም ደግሞ ኢንተንሲቲውም እየቀነሰ የመጣበትን መንገድ ተመልክተናል። አሁን ሌላ አይነት ጌም ማኔጅመንት ነው። አሁን 2 አይነት ጌም ማኔጅመንቶች አሉ። ለምሳሌ ልክ ጨዋታ ሲደረግ ቀላል ጨዋታ የሚባል አለ፣ ከባድ ጨዋታ የሚባል ነገር አለ። ከትልልቅ ቲሞች ጋር የሚደረግ ጨዋታ አለ፣ ከትንንሽ ቲሞች ጋር የሚደረግ ጨዋታ አለ። አሁን በእነዚህ መካከል ያለው ልዩነት ምንድነው? ለምሳሌ አንድ ቲም በሳምንቱ አጋማሽ ላይ አነስ ካለ ቲም ጋር ጨዋታ ቢኖረውና ከዛ በኋላ ደግሞ ሳምንቱ መጨረሻ ላይ ደግሞ ከከባድ ተጋጣሚ ጋር ጨዋታ ቢኖረው መቼስ አንዱን መምረጡ አይቀርም። በአንዱ ጥሩ ፐርፎርም ላደርግ፣ በአንደኛው ደግሞ ይሄ እንዴት ነው ማሸነፊያ አይቀርም። ቀለል ያለ ጨዋታ ነው፣ ግን ደግሞ ሪስኮችን መውሰድ አልፈልግም። ላይክ የተጫዋች ጉዳት እንዲኖር አይፈልግም። ተጫዋቾች እንዲጎዱ ማለት እንዲደክሙ አይፈለግም። እነዚህ ነገሮች አቮይድ ለማድረግ ጨዋታ ይመርጣል አሰልጣኝ፣ የትኛውም አሰልጣኝ ማለት ነው። ስኳድ ዴብዝ በተለይ ያላቸው አሰልጣኞች ይህን ነገር ብዙ ጊዜ ሲመርጡት እንመለከታለን። ሪያል ማድሪድ በካርሊቶ ዘመን የአውሮፓ ቻምፒየንስ ሊግን በሚያሳካበት ሰዓት ላይ በላሊጋው ከተመለከታችሁ በላሊጋው የሚጫወቱ ተጫዋቾች እና በቻምፒየንስ ሊግ የሚጫወቱ ተጫዋቾች አንድ አይነት አይደሉም። ለምሳሌ ሉካ ሞድሪች በላሊጋው ላይ ሲጫወት ላትመለከቱት ትችላላችሁ። ያ መርሃ ግብር ወይ ደግሞ የላሊጋ ጨዋታዎች ለነ ሼባዮሽ አይነት ተጫዋች ሊሰጥ ይችላል። ወደ ቻምፒየንስ ሊግ ሲመጣ ግን ምክንያቱም ሞድሪች ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ምንም እንኳን እድሜው የገፋ ቢሆንም በዛን ጊዜም ነው የምላችሁ ስቲል ዴሊቨር ማድረግ እንደሚችል ይታወቃል። ሃርድ ወርኩ ይታወቃል። ያለው ትጋት ያለው እንቅስቃሴ በጠቅላላ ይታወቃል። ግን ስቲል የእድሜ ኢሹ ስላለበት ያን ሪስክ ማድረግ ስለማይፈለግ የላሊጋ ጨዋታ ቢያልፈውም ይባላል። ለምን መርጦ አለ አንዴ ትልቅ የሚባሉ ጨዋታ እንደሚመረጥ ሁሉ ትልቅ የሚባሉ ውድድርም ይመረጣል። አሁን አርሰናል እውነት ለመናገር ዋንጫ ካራባኦ ላይም
አለበት እኮ አይደል? የፍጻሜ ጨዋታ አለበት ዋንጫ ለመብላት የሚደረግ ትንቅንቅ አለ። ያንንም ዋንጫ ይፈልገዋል እኮ ያንንም ጨዋታ ይፈልገዋል። ይሄ ግልጽ ነገር ነው። ምክንያቱም ያስፈልገዋል፣ ዋንጫው ያስፈልገዋል። ምክንያቱም ዋንጫ ከበላ ብዙ ጊዜ ሆኖታል። ሚኬል አርቴታ በመጣበት ሲዝን ነበር ኤፍ ኤ ካፕን ማሳካት የቻለው። ከዛ በኋላ ግን ይሄ የተሻለ ቲም የሚባለው አለ አይደለ? የተሻለው ቲም ማለት ምን ማለት ነው? ለምሳሌ ያኔ ሲመጣ የሱ ቲም አልነበረም። እነ ኦባሜያንግ ነበሩ። ሲቀጥል ሚድ ሲዝን ላይ ነው የመጣው እንደሚታወቀው። እነ ኦባሜያንግ ነበሩ፣ እነ ላካዜቴ ነበሩ፣ እነ መስዑድ ኦዚል ነበሩ፣ እነ ጉንዶይዝ የመሳሰሉ ተጫዋቾች ናቸው የነበሩት። የሱ ተጫዋቾች አይደሉም አልነበሩም። ከዛ በኋላ ግን የሱን ተጫዋቾች መሰብሰብ ጀምሮ እሱ የማይፈልጋቸውን ተጫዋቾች ማስወገድ ጀምሮ እሱ የማይፈልገውን አቲቲዩድ ማስወገድ ጀምሮ መጨረሻ ላይ ግን የራሱ ወይ ደግሞ በሚኬል አርቴታ መልክ ወይ ደግሞ በሚኬል አርቴታ ቅርጽ የተሰራ አርሰናልን መመልከት ጀመረን። ያንን አርሰናል መመልከት ከጀመረን በኋላ አርሰናል ዋንጫ ማሳካት አልቻለም። ስለዚህ ይፈልጓል ካራቦ ካፕን። ግን ካራቦ ብቻ ቢበላ ይሻላል ወይስ ካራቦንም ኤፍ ኤ ካፕንም ማቶ ፕሪሚየር ሊግ ብቻ ቢበላ ይሻላል ቢባል ያለምንም ጥርጥር ያለምንም ማመንታት ሚኬል አርቴታም ተጫዋቾቹም ሁሉም የሚመርጡት ነገር ምንድነው? ሁሉም ቀርቶ ፕሪሚየር ሊጉን ማሳካት ነው። ቻምፒየንስ ሊጉን እኮ ማሳካት ከተቻለ ኦፍ ኮርስ እሱም ትልቅ ነገር ነው። ምክንያቱም በልቶ ስለማያውቅ በታሪክ ቢያሳካ የተሻለ ታሪክ ነው የሚኖረው። ፕሪሚየር ሊጉንም ግን ቢያሳካ ቀላል የሚባል ታሪክ አይደለም የሚመዘገበው አይደለ? ከሁለት አስርተ ዓመታት በላይ ሆኖታል ዋንጫ ካሳካ። ስለዚህ ይህን ዋንጫ ይፈልጓል። ኤፍ ኤ ካፕ እና ካራቦ ካፕ ኦፍ ኮርስ ለአፕታይት ጥሩ ናቸው። የሚናቁ እኮ አይደሉም፣ የሚናቁ ናቸው ማለት አይደለም። ግን ከአርሰናል ቲም አንጻር ግን ከተመለከት ነው የቆየበትን አመት ስትመለከቱ የሚፈለገው ፕሪሚየር ሊግ ከዛ በኋላ ቻምፒየንስ ሊግ ነው። ስለዚህ ማኔጅ ማድረግ አለበት። አሁን ሁለት አይነት ማኔጅ እንደዚህ አይነት ጨዋታዎችን ማኔጅ የማድረጊያ መንገድ አለ ብያችሁ ነበር። አንደኛው መንገድ ምንድነው? በቤንች ተጫዋቾች ገብቶ ከዛ በኋላ በቀሪ ደቂቃዎች ማለትም ለምሳሌ ከ65ኛው በኋላ ከ70ኛው ደቂቃ በኋላ ምናምን ዋናዎቹን ተጫዋቾች በማስገባት የመጀመሪያዎቹ ተጫዋቾች ወይ ደግሞ መጀመሪያ በቤንች አይደል የገባው እነሱ ተጫዋቾች ማድረግ ያልቻሉትን ነገር እነዛኞቹ እንዲያደርጉ ማድረግ። ምን ማለት ነው? እየተመሩ ከሆነ እነዚህኞቹ ገብተው እንዲመሩ ወይ ደግሞ አቻ እንዲሆኑ፣ ምንም ጎል ካልተቆጠረ ጎል እንዲቆጠር አይነት ነገር። ደግሞ ካስቆጠሩና ደግሞ እየመሩ ከሆነ ደግሞ ያን ውጤት ለማስጠበቅ ተብሎ እነዛ ተጫዋቾች ይገባሉ። አሁን ለቀጣይ ጨዋታ እነዚህ ተጫዋቾች አንደኛ ትንሽ ደቂቃ ይጫወታሉ፣ እረፍት ያደርጋሉ ማለት ነው። ሁለተኛ ደግሞ ከጌም ሙድ እንዳይወጡ ወይ ደግሞ ከጌም ሪትም እንዳይወጡ ይሄ ጨዋታ ደግሞ ይገባላቸዋል ወይ ደግሞ ይሄ ጨዋታ ያስፈልጋቸዋል። ስለዚህ ይሄንንም ጨዋታ ያደርጋሉ። ከዛ በኋላ ከጌም ሪትም አይወጡም፣ ይሄንን ጨዋታ ስለሚያደርጉት ማለት ነው። ከጌም ሪትም አይወጡም። ብዙ ደቂቃ ደግሞ ስለማይጫወቱ ደግሞ ድካም አይገጥማቸውም። ስለዚህ በእንደዚህ አይነት መልኩ ማኔጅ ይደረጋል። ይሄ አንደኛው ነው። ሁለተኛው ደግሞ ተገላቢጦሹ ነው። ተገላቢጦሹ ማለት ምን ማለት ነው? ተጫዋቾቹ ዋና የሚባሉትን ተጫዋቾች መጀመሪያ ላይ አስገብቶ ከዛ የሆነ ጥሩ ውጤት ካስመዘገቡ በኋላ ተቀያሪ የሚባሉትን ተጫዋቾች ደግሞ አስገብቶ እንዲቀጥሉት ማድረግ ነው። አሁን በዚህኛው ጨዋታ ላይ ሁሉም የገቡት ቤስት ናቸው ማለት አይደለም። ግን እንደነ ሳካ የተቀየሩበትን ደቂቃ ስትመለከቱ፣ ሌሎችንም የተቀየሩበትን ስትመለከቱ ከዚህ ጋር የተያያዘ እንደሆነ ይጠበቃል። ሚኬል አርቴታ ያን ነገር ለማድረግ የሞከረው ማለት ነው። ሶ ጥሩ ነው። የጌም ሪትም ውስጥ እንዳይወጡ አድርጓቸዋል። ከባለፈው ዲፕሬሲንግ ከሆነው ጨዋታም እንዲላቀቁ ሆነው የተሻለ ውጤት ይዘው ወጥተዋል። ማለትም የተሻለ ውጤት ይዘው እንዲወጡ ሆኗል። ይሄም ራሱን የቻለ ትልቅ ነገር ነው። ስለዚህ ለቀጣይ ጨዋታ እንደሚታወቀው ኖርዝ ለንደን ደርቢ ጨዋታ በፊት የሚደረግ ጨዋታ አለ ከወልቭስ ጋር የሚያደርጉት ጨዋታ። እስከሱ ጨዋታ በኋላ ኖርዝ ለንደን ደርቢ አለው። ኦፍ ኮርስ የወልቭስም እኮ ቀላል እኮ አይደለም ጨዋታው። ግን ከኖርዝ ለንደን ደርቢ በፊት ግን ከዊጋን ጋር ተጫውቷል። አሁን ከወልቭስ ጋር ይጫወታል። ከዛ በኋላ ደግሞ ኖርዝ ለንደን ደርቢ ላይ መድረስ ከቻለ በጥሩ ውጤት እዛ ቦታ ላይ መድረስ ከቻለ ለአርሰናል ፕሪሚየር ሊጉን የሚያስተካክልበት መንገድ አሁን ሲቲ እስሩ ነው ያለው። ስለዚህ ያን ነገር የሚያቃናበት መንገድ ወይ ደግሞ ትልቅ እድል ያገኛል ተብሎ ይታሰባል። ስለዚህ ጨዋታው ከዚህ አንጻር ካየነው ሞር በቃ ኢምፓክት ያለው ጥሩ ውጤት ነው። ሌላኛው ደግሞ የምናነሳው ጉዳይ ምንድነው? ቅድም እንዳልኩት
ኤቤሬቺ ሁለት አሲስቶችን አስመዝግቧል በዚህ ጨዋታ ላይ። ምን ያህል ምቾት እንደተሰማው ውጤቱ ይናገራል ብዬ አስባለሁ። ሁለት አሲስት በአንድ ጨዋታ ማድረግ ማለት ለዛውም እየተተቸ ላለ ተጫዋች፣ ለዛውም የብሬንትፎርዱ ጨዋታ ላይ ከረፍት በኋላ ወዲያው ተቀይሮ ለወጣው፣ ለዛውም ሚኬል አርቴታ ይከብደዋል እንደዚህ አይነት ጨዋታ ብሎ የተናገረለት ጨዋታ ቀርቶ ለማንኛውም ጥሩ የሚባል ተጫዋች በአንድ ጨዋታ ሁለት አሲስት ማድረግ ማለት በጣም ትልቅ ነገር ነው። ምክንያቱም ሁሌ የሚፈጠር ነገር አይደለም፣ በተደጋጋሚ የሚፈጠር ነገር አይደለም። ሲቀጥል ፐርፎርማንሱንም ይገልጻል። ሁለት አሲስት ካደረገ ምን ያህል ጥሩ እንቅስቃሴ ላይ እንደነበረ ያ ተጫዋች በዛ 90 ደቂቃ ላይ ምን ያህል አሪፍ የሚባሉ እንቅስቃሴዎችን እንዳረገ ማሳያ ምልክት ሆኖ መቅረብ ይችላል ማለት ነው። ፎር ፋክት እነዚህን ነገሮች መረዳት እንችላለን ብዬ አስባለሁ። ኤቤሬቺ ታዲያ በምን ምክንያት ነው እነዚህ ነገሮች ማግኘት የቻለው? እንደዛ ጥሩ ያልሆነ ፐርፎርማንስ እያሳየ ቆይቶ አሁን ባንዴ ሁለት አሲስት እንዴት አደረገ? ኦፍ ኮርስ ከዊጋን ጋር ስለሆነ ሊሆን ይችላል። ዊጋን ቅድም እንዳልኳችሁ ነው ያለው ልዩነት ለመረዳት በ27 ደቂቃ ጨዋታው እንዳለቀ ስትረዱ ምን ያህል በሁለቱ መካከል ያለው ልዩነት እዚህና እዛ እንደሆነ ያው ያሳውቃል። ግን እነሱስ ቢሆኑ ምን ሰጥተውት ነው ለዚህ ተጫዋች እንደዚህ አይነት ጥሩ እንቅስቃሴ ጥሩ ፐርፎርማንስ ማሳየት የቻለው የሚል ትልቅ ጥያቄ ይነሳል አይደለ? ይሄን ጥያቄ እንዴት ነው መመለስ የሚቻለው ታዲያ? ጨዋታውን ስንመለከተው አሲስቶቹን እንመልከት። ሁለት አሲስት አድርጓል አይደለ? ለማዱዌኬና ለማርቲኔሊ አሲስት ማድረግ ችሏል። መሀል ላይ የተጫወተው ኦፍ ኮርስ ወደ ክንፍ አልወጣም። አሁንም ግን ደግሞ መሀል ላይ ሲጫወት ግን ባልተለመደ መልኩ ኤዜ በተደጋጋሚ ስፔሶችን እያገኘ ነበር። በተደጋጋሚ አርቴታ ምን ብሎ ነበር የሆነ ሰዓት ላይ ኤቤሬቺ ኤዜ ማለት ሲቸገር ማለት በቀኝ 8 ቁጥር ቦታ ላይ ያጫውቶት ሲቸገር ኤዜ ስፔስ የሚፈልግ ተጫዋች ነው። ስፔስ ካልሰጠኸው ይቸገራል፣ ከሰጠው ግን ጥሩ ተጫዋች ነው። ስፔስ የመስጠት ኃላፊነት ደግሞ የኛ ኃላፊነት ነው። ስለዚህ ስፔስ እየሰጠነው እድል መስጠት አለብን ወይ ደግሞ ማየት አለብን እንቅስቃሴውን ከዛ አንፃር በቃ ኢንተርፕሬት ማድረግ አለብን ብሎ ነው የተናገረው። አሁን ይሄ አንደኛው ነው። ከብሬንትፎርድ ጋር በነበረው ጨዋታ ደግሞ ኳሱ መሬት ላይ ካልሆነለት ወይ ደግሞ አየር ላይ ከሆነ ኤዜ ይቸገራልን ብሎ ነበር። የዊጋን ጨዋታው ላይ የብሬንትፎርድ አይነት አጨዋወትን አልተመለከተም። ሲቀጥል ደግሞ ስፔስ ያስፈልገዋል ብሎ ደግሞ ሚኬል አርቴታ ተናግሮ ነበር አይደለ? ስፔስ ደግሞ ሲያገኝ ምን ማድረግ እንደሚችል ደግሞ በሁለቱ አሲስቶች አሳይቷል። ለማዱዌኬ የሰጠውንም ኳስ ካያችሁት ኤዜ ያገኘውን ስፔስ መረዳት ትችላላችሁ። አስደናቂ መስመሮች መካከል የተደረገች አሲስት ነች። ለማርቲኔሊም የሰጠውን ኳስ ስትመለከቱ ስፔስ ነበረው ኤዜ። በጣም የሚገርም መስመር ሰንጣቂ ኳስን ነው ማቀበል የቻለው። ታዲያ ኤቤሬቺ ኤዜ ምን እንደሚችል ምን ቦታ ላይ ደግሞ እንደሚቸገር ታውቋል ማለት ነው። ስለዚህ አሁን ቀጣይ የአርቴታ ስራ በኤዜ መጠቀም የሚፈልግ ከሆነ በኤዜ እንደዚህ አይነት መስመር ሰንጣቂ ኳሶች መጠቀም የሚፈልግ ከሆነ ማድረግ ያለበት ነገር ምንድነው? ለኤዜ ተደጋጋሚ እንደዚህ አይነት እድሎችን መስጠት። ተደጋጋሚ እንደዚህ አይነት እድሎች ማለት የመሰለፍ ብቻ አይደለም፣ ስፔስ የማግኘት እድሎችን መስጠት መቻል አለበት። እነዛን ነገሮች ማስተካከል ከቻለ ወይ ደግሞ ካሟላ ምርጡን ኤዜ ማየት እንችላለን። አርቴታም ከኤዜ መጠቀም ያለበትን ነገር ሊጠቀም ይችላል ተብሎ ይታሰባል። የናንተ ሐሳብ ግን ምንድነው በዚህ ጉዳይ ላይ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።